በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይሄ አሁን የምታደምጡት ግብረ ሕማማት ይባላል። ሕማማት ማለት መከራዎች ማለት ነው። እነዚህም ጌታችን አምላካችን ኢየሱስ ክርስቶስ ለሰው ልጆች ሲል የተቀበላቸው መከራዎች ናቸው እና በሕማማት የሚነበበው ግብረ ሕማም ነው። ይሄን አሁን ማንብላችሁና እንግዲህ ሁላችንም ብንሆን በዓመት አንድ ጊዜ እየተገኘን ይህንን ግብረ ሕማም ለመስማት አይመቻችልንም። ስለዚህ ይህን ግብረ ሕማም ከዓመት እስከ ዓመት እንድንጸልየው እንድንሰማው የጌታችንን መከራውን፣ ሕማሙን፣ ሞቱን እያሰብን ይህንን እየጸለይን ከዚህ ጋር ብንኖር እግዚአብሔር በነፍሳችንም በሥጋችንም በደስታ እንደሚጎበኘን ምንም አያጠራጥርምና ደግሞም እናንተም እየሰማችሁት በእናንተ ብቻ እንዳይቀር ለሌሎችም ወገኖች እንዲደርስ እግዚአብሔር ስም አሳስባችኋለሁ። ሁላችሁም በማህበርም ሰው በሰውም እያላችሁ አድርሱት። በሁሉም ቦታ እንዲደርስ ሁሉም ሰው እንዲጠቀምበት። በዚያም በሕማማትም ወቅት እንዲሁ ጊዜው ሲደርስ በያለንበት ሆነን ወገኖቻችን ቤተ እግዚአብሔር ሄደው ይህን ሲሰሙ እኛም በስራ ቦታ ሆነን ይህንን በየቀኑ መስማት እንድንችል ስለሚጠቅመን ነውና ይህንን በዚህ እንግዲህ በፋሌክ ሚዲያ እያላችሁ እናንተም ማስተላለፍ እንድትችሉ እግዚአብሔር ስም አሳስባቸዋለሁ። አሁን ሰኞ 3 ሰዓት ላይ የሚነበበው ግብረ ሕማም ነው። ኦሪቱ ተአምሩ አልቆ አሁን ወንጌል ነው የምናነበው። የምናነበውም ወንጌሉ የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ጀምሮ ያለውን ነው። እኛ ግን ለጠቅላላ እውቀት እንዲረዳን ከተራ ቁጥር 1 ጀምሮ የምናነበው ሰኞ 3 ሰዓት ላይ የሚነበበው ግብረ ሕማም የማቴዎስ ወንጌል ምዕራፍ 21 ተራ ቁጥር 1 ወቀሪቦ ኢየሩሳሌም በጽሐ ቤተፋጌ እንተሃበ ደብረ ዘይት። የማርቆስ ወንጌል ምዕራፍ 11 ቁጥር 1 ላይና የሉቃስ ወንጌል ምዕራፍ 19 ቁጥር 1 እስከ 9 ድረስ ይህንን ኃይለ ቃል እዛም ላይ እናገኘዋለን። ወደ ኢየሩሳሌም ሊገባ በቀረበ ጊዜ በደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ አለ። ይህም ቤተፋጌ ማለት ፎናና ማለት ነው። ፎናና ማለት ምልክት የሌለው ጎዳ የሆነ ቀንድ የሌለው እጁ እግሩ የተጎዳ ማለት ነው። እንደገናም የተመሳቀለ ጎዳና ማለት ነው። ወሶቤሃ ፈነወ እግዚእ ኢየሱስ ክልኤተ ማርዳይሁ። ያን ጊዜ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ላከ እንዲህ ሲል ተራ ቁጥር 2 ወይቤሎሙ ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለችው ሀገር ሂዱ አላቸው። ወይተ ጊዜ ተረክቡ እድግተ እሰርተ ምስለ እዋላ፣ ወደዛች ሀገር ስትሄዱ ያን ጊዜ አንዲት አህያ ከውርንጭላዋ ጋር ታስራ ታገኛላችሁ አላቸው። ፍትሕወን ወአምጽእወን ሊተ፣ እነርሱን ፈታችሁ አምጡልኝ አላቸው። ይህ ማለት ሰው ሁሉ ከማእሰረ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ነው። ሰው ከባርነትም ወጥቶ እንደ አህያ ይጭኑት እንደ አህያ ይገዙት ነበር። ይህም
ይህንም የሚያደርገው በሰው ላይ ይህን ያህል ግፍ ሲፈጽም የኖረው ዲያብሎስ ነው። 5500 ዘመን በዲያብሎስ ሲቀጠቀጥ የኖረ የሰውን ልጅ እግዚአብሔር ነፃ ሊያወጣው ሲሻ እነዚያን ሁለት አህዮች ፈታቸው አንጡልኝ ማለቱ የሰው ልጅ ከማይሰራ ኃጢአት ነፃ የሚወጣበት ቀኑ ጊዜው ደረሰ ማለት ነው። ተራ ቁጥር 3 ወእመቦ ዘይቤለክሙ ምንተ ትገብሩ፣ ምን እያደረጋችሁ ነው የሚላችሁ ሰው ቢኖር አለ በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል ብላችሁ መልሶላቸው፣ ያን ጊዜ ይተዋቸዋል አለ። በተፈጥሮ ጌታቸው ነውና ለአህዮቹ ምንም እንኳ የእነዚህ አህዮች ባለቤቶች ሰዎች ቢሆኑም ለእነዚህ አህዮች ያስገኛቸው ፈጣሪያቸው እግዚአብሔር ነውና ጌታቸው ይፈልጋቸዋል በሏቸው፣ ያን ጊዜ ይተዋችኋል አላቸው። ወበጊዜሃ ይፌንውክሙ፣ ያን ጊዜ ግን ያሰናብቷችኋል ይፈቅዱላችኋል አለ። ተራ ቁጥር 4 ወዝ ኩሉ ዘኮነ ከመይትፈጸም ዘተብለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ጻዲቅ ወየዋህ ይመጽእ ኀቤኪ እንዘ ይጽአን ዲበ እድግት ወዲበ እባላ። ያን ጊዜ ይህ ሁሉ የተደረገ ጻዲቅ የባሕርይ አምላክ የዋህ አዳጌ በቀል ንጉሥሽ በእባል በአህያ ውርንጭላ ተቀምጦ ይመጣል ብላችሁ ለጽዮን ልጅ ነገሯት ብሎ ነቢዩ የተናገረው ቃል ይደርስ ይፈጸም ዘንድ ነው አለ። ይህንንም በትንቢተ ዘካርያስ ምዕራፍ 9 ቁጥር 10 ላይ ተጽፎ የምናገኘው ኃይለ ቃል ነው። ወለት እስራኤል ናቸው። ጽዮን ኢየሩሳሌም ናት። በሀገሪቱ ሰዎቹን መናገር ነው። ልጅ የአማራ ልጅ፣ የጎጃም ልጅ፣ የትግራይ ልጅ እየተባለ እንደሚጠራ እንደዚሁ በሀገሪቱ እስራኤል ወለት ተባሉ። በሀገሪቱ ጽዮን ወለት እስራኤል ሲሆኑ ጽዮን የተባለችው ሕጓ ነች። አዎ እናት ልጆቿን ሕግ ሰርታ ስርዓት ሰርታ እንደምታሳድግ ሁሉ እንዲሁ ሕግም ሕዝቦቿን ስርዓት ሰርታ ታኖራለችና ቃለ ነቢያት ነው ያሉ እንደሆነ እውነት ነው፣ አያሳስትም፣ ፍጹም ነው። በልዋ ለወለተ ጽዮን ያለው ነቢዩ ኢሳይያስ ነውና ይመጽእ ንጉሥኪ ያለውም ዘካርያስ ነውና አሁን እንዳልነው ዘካርያስ ምዕራፍ 9 ቁጥር 10 ላይ ቃለ ነቢይ ያለ እንደሆነ ለሁሉም ስም ነው። ቃለ ኢሳይያስ ይላል አብነት። ኢሳይያስ እንደ አባት እንደ መምህር ሲሆን ዘካርያስ ደግሞ እንደ ልጅ እንደ ደቀ መዝሙር ናቸውና። ተራ ቁጥር 6 ወሐዊሮሙ አርዳኢሁ ገብሩ በከመ አዘዞሙ እግዚእ ኢየሱስ ወአምጽኡ ሎቱ እድግተ ምስለ እባላ። ደቀ መዛሙርቱም የተላኩት ደቀ መዛሙርት ሄደው ጌታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። አህያይቱን ከነ ውርንጭላይቱ ጋር አመጡለት። ወረሃኑ አልባሲሆሙ ላዕሌሆን፣ ልብሳቸውን ጎዘጎዙለት። ኮርቻ ይቆረቁራል ልብስ አይቆረቁርምና የማትቆረቁር ሕግ ሠራሁላችሁ ለማለት። ልብስ በአካል ላይ ያለውን ነውር ይሰውራል። አንተም ከባቴ አበሳ ነህ፣ የሁሉን አበሳ ትሰውራለህ፣ የሁሉን ገመና ትሸሽጋለህ እንጂ ሰውን እንደ ሥራው ገመናውን በሰው ፊት አትገልጥበትም ለማለት። ወተጼነ እግዚእ ኢየሱስ ዲቤሆን፣ በሁለቱም አህዮች ጌታ በጥበብ አንድ ጊዜ ተቀመጠባቸው። ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን ምዕራፍ በእግሩ ሂዶ 2ቱን ምዕራፍ በእናቲቱ አህያ ተቀምጦ ተጉዟል። በውርንጫይቱ ላይ ሆኖ ደግሞ ቤተ መቅደሱን 3 ጊዜ ዙሯል። ይህም የሦስትነት ምሳሌ ነው። የአብ የወልድ የመንፈስ ቅዱስ ማለት ነው።
አስራ አራቱን ምዕራፍ በእግሩ መሄዱ 10ሩ የአስሩ ቃላት ምሳሌ የአራቱ ኪዳናት ምሳሌ 4ቱ ኪዳናት ኪዳነ ኖህ፣ ኪዳነ መልከጼዴቅ፣ ክህነተ መልከጼዴቅ፣ ግዝረተ አብርሃም፣ ጥምቀተ ዮሐንስ ናቸው። አንድም ይላል 5,500 ዘመን በ400 ዘመን ሲቆጥሩት 14 ሊሆን 100 ይጎድለዋል ይላል። ይህ ሲፈጸም ጌታ ሰው እንደሆነ ለማጠየቅ ነው ይላል። በአህያ ላይ መቀመጡ ስለምንድን ነው ያሉ እንደሆነ ትንቢቱ ምሳሌው ሊፈጸም ትንቢቱ አጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ ተብሎ ተነግሯል። በትንቢተ ዘካርያስ ምዕራፍ 9 ቁጥር 10 ላይ ምሳሌም ቀድሞ አባቶቹ ነቢያት ዘመነ ጸብ ማለት ዘመነ መከራ የሆነ እንደሆነ በፈረስ ተቀምጠው ዘገር ነጥቀው ይታያሉ። ዘመነ ሰላም የሆነ እንደሆነ ግን በአህያ ተቀምጠው መነሳንስን ማለት ጭራቸውን ይዘው ይታያሉ። ዘመነ ሰላም ደረሰ ሲሉ ማለት ነው። ትንቢቱንም ባወቀ አናግረዋል፣ ምሳሌውንም እርሱ እንጂ ባወቀ አስመስሏል። ምስጢሩ ግን እንዴት ነው ያሉ እንደሆነ በአህያ የተቀመጠ ሰው ሸሽቶ አያመልጥም፣ አሳዶ መያዝም አይችልም። ጌታችን ኢየሱስ ክርስቶስም ካልፈለጉኝ አልገኝም፣ ከፈለጉኝ ግን አልታጣም ሲል በአህያ ግልገል ተቀምጦ ወደ ኢየሩሳሌም ገባ። አንድም ይላል እለ ከመ እንተ እድግት እለ ከመ እንተ አድግ ነፍስቶሙ ይላል። በንጹሐን መሃይምናን አድሬባቸው እኖራለሁ ሲል ነው። በአህያ ውርንጫልና በአህያይቱ ላይ የተቀመጠው እድግት የእስራኤል ምሳሌ ናት። የሰረገላ ቀንበር መሸከም የለመደች አህያ እንደሆነች የእስራኤልም ሕግ መጠበቅ ለምደዋልና ስለዚህ ነው። እዋል ኩርንጫይቱ ማለት ነው የአሕዛብ ምሳሌ ናት። እሷም ቀንበር መሸከም ያለመደች እንደሆነች ሁሉ አሕዛብም ሕግ መጠበቅን ያለመዱና ሕግ መጠበቅን ስለማያውቁ ናቸውና የእነሱ ምሳሌ ናት አለ። አንድም ይላል እድግት የኦሪት እዋል የወንጌል ምሳሌ አለ። እድግት ቀንበር መሸከም እድግት የሚላት እናቲቱን አህያ ነው። እናቲቱ አህያ ቀንበር መሸከም የለመደች እንደሆነች ሁሉ ኦሪትም የተለመደች ሕግ ናትና አለ። እዋል ቀንበር መሸከም ያለመደች እንደሆነች ሁሉ ወንጌልም እንዲሁ ያልተለመደች ሐዲስ ሕግ ናትና ሲል ነው። ተራ ቁጥር 8 ወዘይበዝሑ ሕዝብ ነጸፉ አልባሲሆሙ ውስተ ፍኖት ብዙዎቹ ሰዎች ልብሳቸውን በጎዳና አነጠፉ። ይህም እንኳንስ ለአንተ ይቅርና አንተም ለተቀመጥክባት አህያ መሬት መርገጥ አይገባትም ሲሉ ልብሳቸውን አነጠፉለት። አንድም በኢዩ ልማድ ነቢዩ ኤልሳ ከደቂቀ ነቢያት አንዱን ቀርነቅቡን ይዘህ ሂድና ኢዩን ቀብተህ አንግሰውና ብሎ ላከው። አንግሰው ፈጥነህ ተመለስ አለው። ከሰው ጋር እንዳትጫወት ከሰው ጋር እንዳትነጋገር ብሎ ላከው። ያም ከኤልሳ ተልኮ የሄደው ሰው ቢሄድ ኢዩን ከባልንጀሮቹ ጋር ሲጫወት በአደባባይ ተቀምጦ አገኘው። ብየ መልእክት አለው። እምኔነኑ ማበመኑ አለው። ኢዩም ከእኛ ነውን ወይስ ከሌላ ቢለው ሀቤከ መልአክ ከአንተ ወደ አንተ ተልኬ መጥቻለሁ አለው። ያን ጊዜ ኢዩም ከእልፍኝ ወደ እልፍኝ ይዞት ገባ። ከመዚህ አምላከ እስራኤል የእስራኤል አምላክ እንዲህ ይልሃል አለው ኢዩን ቀባይኩከ ትንግሥ ላዕለ ሕዝቤ እስራኤል ብሎ የወሰደውን ቅባ መንግሥት ቀብቶበት በራሱ ላይ አፍሶበት ሩጦ ሂዶ ተመለሰ። ሳይቆይ ተመለሰ። ኋላ
ኢዩ መጣ። ምን አለ? ጓደኞቹ ምን አለ? ምን ነገርህ አሉት። ኢተአምሩኑ ከመበከ ይዛዋ ዝብእሲ፣ ይህ ሰው ዋዛ ፈዛዛ እንደሚናገር አታውቁትምን አላቸው። አይ ምንም ቢሆን አንድ ነገር ሳይዝ አይመጣምና እውነቱን ንገረን አሉት ጓደኞቹ። ንገረን ካላችሁኝማ ትነግሳለህ ብሎ ቀብቶኝ ሄደ አላቸው። ጓደኞቹም እኛስ ሌላ ምን እንፈልጋለን ብለው እኩሌቶቹ ልብሳቸውን አነጠፉለት፣ እኩሌቶቹ ደግሞ ልብሳቸውን ጋርደውታል። በዚያ ልማድ ጌታችን ኢየሱስ ክርስቶስ በአህያ ላይ ተጭኖ ሲመጣ እኩሌቶቹ ልብሳቸውን አነጠፉለት፣ እኩሌቶቹም ደግሞ የሰሌን ዝንጣፊ በየመንገዱ ላይ ጎዘጎዙለት። በዚያ ልማድ ማለት ነው። ይህንን አንደኛ ነገሥት ስለ ኢዩ ስንመለከት አንደኛ ነገሥት ላይ የምናገኘው ታሪክ ነው። ወካልአንሂ ይመትሩ አይጹቅም ውስተ ዕፀው ወይነጽፉ ውስተ ፍኖት፣ ሌሎችም ሰዎች ደግሞ ቅጠል እየቆረጡ ከመንገድ ያነጥፉለት ነበር። ሳሌን ነው ያሉ እንደሆነ አብርሃም ይስሐቅን፣ ይስሐቅ ያዕቆብን በወለዱ ጊዜ፣ እስራኤልም ከግብፅ ምድር በወጡ ጊዜ፣ ዮዲትም የእስራኤልን ጠላት ሆሎፎርኒስን በገደለች ጊዜ ሰሌን ቆርጠው ይዘው አመስግነዋልና በዚያ ልማድ እነዚህም የሰሌን ዝንጣፊ እያመጡ ጎዘጎዙለት። አንድም ይላል ሰሌን እሾሃም ነው፣ እሾህ ያለው ነው። ትዕምርተ ኃይል ትምህርተ መዊ አለህ ሲሉ እንዲያደርጉለት። ሰሌን እሳት አይበላውም ለብልቦ ይተዋል እንጂ ባህሪ አይመረመርም ሲሉ ነው። ሰሌን ሳይሆን ተምር ነው ያሉ እንደሆነ ተምር ልዑል ነው፣ አንተም ልዑለ ባህሪ ነህ ሲሉ ነው። ተምር ፍሬው አንድ ነው፣ አንተም ባህሪህ አንድ ነው ሲሉ ነው። ተምር ፍሬው በእሾህ የተከበበ ነው፣ አንተም ባህሪህ አይመረመርም ሲሉ ነው። ዘንባባም ተምርም አይደለም ዘይት ነው ያሉ እንደሆነ ዘይት ጽኑ ነው፣ አንተም ጽኑዓ ባህሪ ነህ ሲሉ ነው። ዘይት ብሩህ ነው፣ አንተም ብሩሃ ባህሪ ነህ ሲሉ ነው። ሰሌን ዘይት መስዋዕት ነው፣ አንተም መስዋዕት ነህና ሲሉ ነው። ተራ ቁጥር 9 ወሕዝብሰ እለ ይመርሁ ወእለ ይተሉ ይጸሩ ወይብሉ ሆሳዕና ለወልደ ዳዊት መዝሙር 117 ቁጥር 26 ላይና የማርቆስ ወንጌል ምዕራፍ 11 ቁጥር 1 የሉቃስን ወንጌል ምዕራፍ 19 ቁጥር 38 ላይ ይህንኑ ቃል እዛ እናገኘዋለን። በፊት በኋላ ያሉ ሕዝቡ ለዳዊት ልጅ መድኃኒት መባል ይገባዋል አሉ። ይተልው አይሩግ ይመርሁ ሕፃናት። አይሩግ ከኋላ ይከተላሉ፣ ሕፃናቱ ከፊት እየዘመሩ ይመራሉ። ይመርሁ አይሩግ ይተሉ ሐዋርያት ያለ እንደሆነ ሽማግሌዎቹ ከፊት ይመራሉ። ሐዋርያት አይሩግ ይተሉ ሐዋርያት ይመርሁ፣ ሽማግሌዎቹ ከኋላ ይከተላሉ። ሐዋርያት ከፊት ይመራሉ። ይመርሁ ነቢያት እልፍ ቅድሚሁ እልፍ ድሬሁ፣ ጻድቃን በየማኑ ተነሳያን በጸጋሙ፣ እኒህ ሁሉ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ አመስግነዋል። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም ማለት እግዚአብሔር ነኝ ብሎ እግዚአብሔር ባወጣለት ስም በስመ እግዚአብሔር መስክሮለት የመጣ እሱ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው አሉ። ሆሳዕና በአርያም በሰማይ ያለ መድኃኒት ነው አሉ። ተራ ቁጥር 10 ወዮ ኢየሩሳሌም ተሃውከት ሁላ ሀገር እንዘ ትብል መኑ ውእቱ። በኢየሩሳሌም ከተማ በገባ ጊዜ ይህ ማን ነው ብላ የኢየሩሳሌም ከተማይቱ
ተናወጠች። የፊቱ ብርሃን ፀሐይን ሲበዘብዛት አይታ የሕፃናትን ምስጋናም ሰምታ ኢየሩሳሌም ደነገጠች አለ ታወከች። ተራ ቁጥር 11 ወይቤሉ ሕዝብ ዝንቱ ውእቱ ኢየሱስ ዘእምናዝሬት ዘገሊላ። የማርቆስ ወንጌል ምዕራፍ 11 ቁጥር 15፣ የሉቃስ ወንጌል ምዕራፍ 19 ቁጥር 45፣ የዮሐንስ ወንጌል ምዕራፍ 2 ቁጥር 14። እዚህም ላይ ይህንን ኃይለ ቃል እናገኘዋለን። ሕዝቡ የገሊላ ክፍል በምትሆን በናዝሬት ያደገ ኢየሱስ ነው አሉ። ዘከመ ሰደዶሙ ኢየሱስ ለእለ ያረኩሱ ቤተ መቅደስ። ተራ ቁጥር 12 ወወአ እግዚእ ኢየሱስ ውስተ ቤተ መቅደስ። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ በገባ ጊዜ ወሰደደ ኩሎ እለ ይሰይጡ ወይሳየጡ ውስተ ቤተ መቅደስ። የሚሸጡትን ሁሉ አስወጣ ማለት ገባኤውን ፈታ። ወገብታ ማዕዳሪሆሙ ለመወልጣ ብሩን ወርቁን ብሩን ወርቅ ወርቁን ብር ብሩን ለወርቅ ወርቁን ለበር ብሩን ለወርቅ ወርቁን ለብር የሚለውጡበትን ስፍራቸውን አፈረሰባቸው። ወመናብርቲሆሙ ለእለ ይሰይጡ ርግበ ገንጰለ ርግብ የሚሸጡትንም ወንበራቸውን ገለበጠባቸው። የከተማ ቅሬ በወንጌል ላይ ተቀምጣ ዶሮ እንደምትሸጥ ሁሉ እነሱም ቋንጤ ወንበር አላቸው። ከዚያ ላይ ተቀምጠው ከዚያ ላይ ሆነው ርግብ ይሸጡ ነበርና ያንን ገለበጠባቸው። ተራ ቁጥር 13 ወይቤሎሙ ጽሑፍ የተየሰ ቤተ ጸሎት ይሰመይ። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይና በትንቢተ ኤርምያስ ምዕራፍ 7 ቁጥር 11 ላይ አስቀድሞ በትንቢቱ እንደተነገረ የሉቃስ ወንጌል ምዕራፍ 19 ቁጥር 46 ላይም ይሄንኑ ኃይለ ቃል እናገኘዋለን። ተራ ቤቴ ቤተ መቅደስ የጸሎት ቤት ይባላል የሚል ጽሑፍ ከቶ አላነበባችሁምን? ወአንትም ውሰረሰይክምዎ በአተ ፈያት ወሰረቅት። እናንተ ግን የሌባ ዋሻ የወንበዴ ጋሻ አደረጋችሁት። ገባኤ ከሆነ የተሰረቀውን የተቀማውን ይሸጡበታልና እንዲህ አላቸው፣ ሁሉንም ይለውጡበታል። አንድም አለ ገባኤው የሕዝቡ ነው ያሉ እንደሆነ ሁለቱን ቅጥር ወደ ውስጥ አንዱን ቅጥር ወደ ውጭ አድርገው ገባኤ አድርገውታል። ስለምን እንዲህ ያደረጉ? ሁለቱን ቅጥር ወደ ውስጥ አንዱን ቅጥር ወደ ውጭ አድርገው ስለምን ገበያ ያደረጉት ቢሉ ቀረጥ ፈርተው እንዳይቀረጧቸው፣ ቀረጥ እንዳያስከፍሏቸው ማለት ነው። እዚያ ገብተው አይቀርጧቸውምና ከዚያ ቀርጣው ሳይቀርጧቸው ምን ቢሉ አይገቡባቸውም። እንደ ሕጋቸው ይገዟቸዋል እንጂ እያወጡ ይሸጣሉ። አንድም አለ ድል ያለ ገበያ ሲሆን እና አጀም ኮንታ ያስፈሯቸዋል፣ እየመጡ ይወጓቸው ነበርና ዘግቶ ለመዋጋት እንዲመቻቸው ከሦስተኛው ከሁለቱ ግቢ ውጭ ሦስተኛውን ግቢ ገበያ አድርገው ገበያቸውን ይገበጁበት ነበረ እና አጀም ኮንታ ከመጡ በር ዘግተው መዋጋት እንዲችሉ ማለት ነው። የካህናት ክልክል መስክ አለ። ከካህናት አንዱ የሚያስወግሽ ልብስ ለብሶ ወደ ከብቱ ሂዶ ይቆማል። ወግ ሽቶ ይገባል። አውጥቼ ልውሰድ ያለ እንደሆነ ካል የገባ አይነጣ፣ ቤተ መቅደስ የገባ አይወጣ እያሉ በምክንያት ያስቀሩባቸዋል። እንዲህ አለ ገባኤው የካህናቱ ነው ያሉ እንደሆነ ከአምስተኛው ቆመ ብእሲ አድርገውታል። ለመሥዋዕት ይሆናል ብሎ የሰባውን ከሩቅ አገር ይዞ ይመጣል። ከመንገድ ይከሳበታል። እመቦ ዘቦ ዝክር ሰናይ ዘያበጉ በጋ ነውረ ርጉም ውእቱ ትላለች ኦሪት። ይህን ለምን አመጣህ? የከሳ የጠወለገ አይደለምን? የከሳ የጠወለገ መሥዋዕት ይሆናልን? ለእግዚአብሔርስ እንደዚህ ያለ መሥዋዕት ይቀርባልን? ይሉታል።
እኔስ የሰባውን ነበር ያመጣሁት ከመንገድ ከሳብኝ እንጂ ይላቸዋል። ታዲያ እንዲህማ ከሆነ ቅንነቱ ደግነቱ ካለ የሰባው ከየኛ አለ። እሱን በሁለት አንዱን በሁለት ለውጠህ መሰዋት አይቻልህምን? ይሉታል። ሰውየውም እሺ ብሎ ለውጦ ይሰዋልና ይሰዋል። ቀይ ወርቅ ያጣ እንደሆነ ነጭ ወርቅ ይዞ ይመጣል። ለምን ቀይ ወርቅ አላመጣም? ለምን ይሄን አመጣ? ይሉታል። ቀይ ወርቅ ባጣ ነው ባላገኝ ነው እንጂ ይላቸዋል። ደግነቱ ቅንነቱ ታማኝነቱማ ካለ ከእኛ ዘንድ ቀይ ወርቅ አለ አይደለምን? እርሱን አንዱን በሁለት ለውጠህ ብትሰጥ ትሽ የለምን? ይሉታል። እንዲህ እያሉ ሁለተኛ እጥፍ ይቀበላቸው ነበርና። ተራ ቁጥር 14 ወመፁ ኀቤሁ ዕውራን ወአንካሳን በቤተ መቅደስ። ጌታ በቤተ መቅደስ ሳለ ዕውራን አንካሳን መጡ። ወአኀዮሙ እርሱም አዳናቸው። ተራ ቁጥር 15 ወሶበ ርእዩ ሊቃነ ካህናት ወጸሐፍት መንክረ ዘገብረ ወደ ጭቅኒን ዘይጠሩ በቤተ መቅደስ ወይብሉ ሆሳዕና ለወልደ ዳዊት። ለሊቀ ካህናት ጸሐፍትም ያደረገውን ተአምራት አይተው ለዳዊት ልጅ መድኃኒት መባል ይገባዋል ብለው ሲያመሰግኑት የሕፃናቱንም ምስጋና ሰምተው ኢሃወዞሙ ይላል፣ ደስ አላሰኛቸውም፣ በቅናት ተያዙ እንጂ። ኢሃወዘኒ ሰበሞቁ ኢሃወዘኒ ስእሳኤ አፉክሙ እንዲል። ተራ ቁጥር 16 አላ አንጎርጎሩ አዘኑ። ሕፃናቱ ስላመሰገኑት አዘኑ። ወይ ቤልዎ ኢትሰምዕኑ ዘይብሉ እሉ ሕፃናት መዝሙር 8 ቁጥር 2 ላይ እንደተጻፈው እነዚህ ሕፃናት የሚሉትን አትሰማምን? ለምን ዝም እንዲሉ አታሰኛቸውም? አሉት። ወይቤሎሙ እግዚእ ኢየሱስ እወ አዎን እሰማለሁ፣ ይገባኛል፣ ይገባኛል ብዬ ነው እንጂ አላቸው። አልቦሁ አመ አንበብክሙ ዘይቤ መዓፈ ደቂቅ ወሕፃናት አስተዳሎ ከሰባተ እንደሚገባኝማ ለማጠየቅ ከልጆች ከሕፃናት አፍ ምስጋናን ለራሳ አዘጋጀ ያለውን የተመለከታችሁበት ጊዜ የለምን? አላቸው። ወይስ አልተመለከታችሁምን? አላቸው። ደቂቅ የመንፈቅ የዓመት ሕፃናት የዓመት ተኩል የአንድ ዓመት ተኩል ከመንፈቅ የ2 ዓመት ናቸው። አንድም ደቂቅ የሚላቸው የ40 ቀን የ80 ቀን ሕፃናት ናቸው፣ የመንፈቅ ናቸው። ለእነዚህ መሥዋዕት ሊሰውላቸው እጉለ ርግብ ዘውገ ማዕነቅ ይዘውላቸው ወጥተዋል። ሕፃናትም እናት አባታቸውን ተከትለው ወጥተዋል። አይባን ሲያመሰግኑ አይተው ከእናቶቻቸው ትከሻ እየወረዱ ሰሌን እየቆረጡ ይዘው አመስግነውታል። ተራ ቁጥር 17 ወኀደጎሙ ወመጻ አፍአ እምሀገር ወወአ ቢታንያ ወቤተ ህየ ትቷቸው ከከተማ ወጥቶ ቢታንያ ገብተው አደረ። በግብረ ሕማማቱ ላይ የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ላይ ነውና የተመዘገበው። አሁን ከቁጥር 18 ቀጥሎ ያለውን ነው የምንመለከተው። ለጠቅላላ እውቀት ብለን ነው ከቁጥር 1 የጀመርነውና በሚቀጥለው ከቁጥር 18 ጀምረን ያለውን እንቀጥላለን። ይቆየ።